بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أولا أسأل الله أن يتقبل منا ومنكم صالح الأعمال. ያው እንደሚታወቀው የዒድ ዋዜማ ላይ ነው ያለነው። ይህ ስለሆነ ኢንሻአላህ የዒድን አንዳንድ አህካሞች እንነጋገራለን። እንደሚታወቀው በእስልምና ላይ ያሉን ዒዶች ሁለት ናቸው በአመት የሚመጡ ዒድ አልአድሓና ዒድ አልፊጥር ነው። ዒድ አልአድሓ በዙል ሒጃ የዓረፋ ከሚቆምበት ቀጥሎ ያለው ሲሆን ዒድ አልፊጥር ደግሞ ረመዳን ካለቀ በኋላ ሸዋል አንድ ላይ የሚመጣው ዒድ ነው። ኢንሻአላህ ዛሬ የምንነጋገረው ስለ ዒድ አልፊጥር ነው። ያው ያለንበት የረመዳን ወቅት ስለሆነ ማለት ነው። ያው የዒዱ ክፍለ ጊዜ የሚገባው የመጨረሻው የረመዳን ቀን 29 ሊሆን ይችላል ረመዳን ወይም 30 ሊሆን ይችላል። ከሁለት አንዱ በ29ም ሆነ በ30 የመጨረሻው ቀን ፀሐይ ሲጠልቅ ያ የመጀመሪያው ይሄ ሌሊቱ የዒድ ሌሊት ይባላል። ከዚህ ጀምሮ ኢንሻአላህ ያለውን አህካሞች አጠር አድርገን እነጋገራለን። አንደኛ መጀመሪያ ከተደነገጉት ነገሮች መካከል ተክቢር ነው። እሱም አላሁ አክበር ማለት ነው። ይሄ ተክቢር የሚጀመረው የዒዱ ሌሊት እንደገባ ነው። ይሄ ምንድነው? የዒዱ ሌሊት እንደገባ ማለት የመጨረሻው የረመዳን ቀን ፀሐይ በሚጠልቅበት ጊዜ ከዚህ ጀምሮ ተክቢር ማድረግ ይቻላል ማለት ነው። የተክቢሩ አይነት የተለያዩ ቃላቶች ያሉት አላሁ አክበር ላኢላሃ ኢላላህ ወላሁ አክበር ወሊላሂል ሐምድ ይሄ አለ። ወይም ደግሞ ሶስቴም ቢሆን ችግር የለም። ከዚህም አንዳንድ ሲጋዎች ዑለሞች ተቀባይነት እንዳላቸው ተናግረዋል። ይሄ ቃላቱን በተመለከተ ነው። ጊዜውን በተመለከተ የሚጀመረው ፀሐዩ ከጠለቀበት ሰዓት ጀምሮ የመጨረሻው ቀን እስከ ዒድ ሰላት እስከሚሰገድ ኢማሙ ለማሰገድ እስከሚቆም ድረስ ያለው ወቅት ነው። ነገር ግን ከሰላት ጋር ግንኙነት የለውም። ልክ ዒድ አልአድሓ ላይ ግዴታ ከሆኑ ሰላቶች በኋላ የሚደረገው አይነት ተክቢር የለም። እዚህ ላይ ሙጥለቅ ነው፣ ልቅ ነው። በማንኛውም ጊዜ ማድረግ ነው የሚያስፈልገው ማን ነው። አባባሉን በተመለከተ ሁሉም ለብቻው ይላል። አጋጣሚ በሚሉበት ጊዜ ድምጽ ከገጠመ ችግር የለውም። ነገር ግን አንድ ሰው እያለ ሌሎቹ እየተከተሉ የሚደረገው ወይም እየተቀባበሉ የሚያደርጉት ነገር ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም ያልተገኘ አባባል ነው ማለት ነው። ሌላ ደግሞ ከሚወደዱ ነገሮች በዚህ አንድ ሰው ወደ ሰላት በሚሄድበት ጊዜ አንደኛ ሰውነቱን መታጠብ፣ እንደዚሁ ደግሞ ጥሩ ልብስ መልበስ፣ እንደዚሁ ሽቶ መቀባት የመሳሰሉት ነገር እነዚህ የሚወደዱ ነገር ናቸው። አንድ ሰው ወደ ዒድ በሚሄድበት ጊዜ ከቤቱ ከመውጣቱ በፊት ተምሮችን መብላት ይሄም የሚወደድ ነው። እሱም ካልተገኘ ማንኛውንም ነገር በልቶ መሄድ ይሄ ከሱ የሚፈለግ ነገር ነው። ምክንያቱም ያ ቀን የጾም ቀን አለመሆኑን ማመላከቻ ስለሚሆን ማንኛውም ነገር መበላት አለበት ማለት ነው። እንደዚሁ ደግሞ ወደ ሰላት አንድ ሰው በሚሄድበት ጊዜ ተክቢራውን በድምጽ ከፍ አድርጎ ማለት ይሄ የሚገባ ነው። ይሄ ግን ለወንዶች ነው። ሴቶች ግን ቀስ ብለው ነው የሚሉት። ወንዶች ግን እያሉ ይሄዳሉ። ቢቻል ሱናው በእግር መሄድ ይሆናል ወደ ሰላት ቦታ ማን ነው። አካሄዱን በተመለከተ በሚሄድበት ጊዜ በአንድ መንገድ በሚመለስበት ጊዜ በሌላ መንገድ መመለስ ይሄ ተወዳጅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲያደርጉት እንደነበር ማለት ነው። በአንድ መንገድ ይሄዳሉ፣ ሲመለሱ በሌላኛው መንገድ ይሄዳሉ ማለት ነው። ሰላት አልዒድን በተመለከተ መሰገድ ያለበት ሰላት አልዒድ ያው መስጂድ ሳይሆን ያው ክፍት ቦታ ላይ ሜዳ ላይ ነው መሰገድ ያለበት። ይሄ ነው ተወዳጁ ማለት ነው። ነገር ግን አንድ ሰው ሰላት አልዒድ በሚሄድበት ጊዜ ለሰላት አልዒድ ሱና የለም፣ ለብቻው የሚሰገድ ሱና የለም። ለምሳሌ ከሰላት ዒድ በፊት ወይም ደግሞ በኋላ የለም። ነገር ግን የሚሰገደው መስጂድ ውስጥ ከሆነ አንድ ሰው መስጊድ ውስጥ በሚገባበት ጊዜ ተሕየተል መስጂድ መስገድ ስላለበት ለዛ ብቻ ይሰግዳል። ከዛ ውጪ ግን ከሚሰገደው ከዒድ ሰላት በፊት ሱና ወይም ደግሞ ከዛ በኋላ ሱና
አይኖርም ማን ነው። ወደ ዒድ በምንሄድበት ጊዜ ሁሉም የሰው መሄድ አለበት። ሐታ ህፃኖችም ቢሆኑ ሴቶችም ቢሆኑ ከዛም አልፎ ሐይድ ላይ ያሉ ሴቶች ራሱ የማይሰግዱ ሴቶች ራሱ እዛ ላይ መሳተፍ አለባቸው። ነገር ግን ሰላት በሚሰገድበት ጊዜ ከዛ ራቅ ብለው ይቆማሉ ማን ነው። ሰላት አሰጋገዱን በተመለከተ የሁለት ረክዓ ነው የሚሰገደው። የመጀመሪያው ላይ 7 ተክቢራ አለ። ሁለተኛው ላይ ደግሞ እንደዚሁ 5 ተክቢራ አለ። የሚቀራው ከሚቀሩት ከፋቲሓ በኋላ የሚቀሩት ሱራዎች ሱረቱል አዕላ እና ሱረቱል ጋሺያ፣ ይሄም እንደዚሁ ሱረቱ ቃፍና ሱረቱል እንደዚሁ ደግሞ አልቀመር ይሄም መጥቷል። አልዑሙም ብዙ ጊዜ ግን ሲቀራ የሚቀራው ሱረቱል አዕላ እና ሱረቱል ጋሺያ ነው። አንድ ሰው ካለፈው ለምሳሌ አንድ ረክዓ ካለፈው አንዱን ረክዓ ሰግዶ በሚቀጥለው ሌላኛውን ረክዓ መጀመሪያው በነበረበት ሁኔታ ቀዳ ያወጣል። በአጠቃላይ ሙሉ ለሙሉም ካለፈው ለብቻውም ሆነ ከጀማዓም ጋር ሆኖ እንደዚሁ መስገድ ይችላል ማለት ነው። ከዛ በኋላ ወደ ኹጥባን ማዳመጥ ያው እንደሚታወቀው መጀመሪያ ሰላቱን የሚሰገደው ከዛ ኹጥባ ይደረጋል የዒዱ። ነገር ግን ኹጥባ በሚደረግበት ጊዜ ኹጥባን ማዳመጥ ግዴታ አይደለም፣ ሱና ነው፣ የሚወደድ ነገር ነው። ማዳመጥ ጥሩ ነገር ነው። ነገር ግን አንድ ሰው ኹጥባውን ካላዳመጠ ይሄ በዒዱ ላይ ወይም በሰላቱ ላይ ተጽዕኖ ያመጣል ማለት አይደለም፣ ወይም ደግሞ ሐራም ነገር ሰራ አይባልም። ልክ እንደ ሰላተል ጁምዓ ኹጥባ ማዳመጥ ግዴታ ነው። ነገር ግን እንደዛ አይደለም ማለት ነው። መጨረሻ ላይ መጠቆም የምፈልገው ስለ ማረድ ነው። በግም ሆነ ሌላ ነገሮችን በዒደል ፊጥር ላይ ጊዜ ማረድን በተመለከተ ማለት ነው። ያው እንደሚታወቀው ዒደል አድሓ ላይ አርደን አላህን ስብሓነሁ ወተዓላ የምንገዛበት ቀን ነው። ያኒ በግም ሆነ ፍየልም ሆነ ግመልም ሆነ በሬም ሆነ አርደን አላህን ስብሓነሁ ወተዓላ የምንገዛበት ነው። ያኒ በምንርድበት ጊዜ ይሄ አንድ ዒባዳ ነው ማለት ነው። ነገር ግን ዒደል ፊጥር ላይ ማረዱ ይሄ እንደ ዒባዳ እንይዘው። ነገር ግን የዛኔ መብላት ለራስም ሆነ ለቤተሰብ መብላት የሚወደድ ነገር ስለሆነ ጥሩ ነገር ስለሆነ ከሚበሉ ነገሮች መካከል ስጋ ነው። ኢዘን ስለ ስጋው ብለን እናርዳለን። ነገር ግን በምናርድበት ጊዜ ለዒባዳ እንደ ዒባዳ አድርገን አይደለም የምናርደው። ኢንሻአላህ እነዚህን ነጥቦች ለማስታወስ ነበር። والله أعلم وصلى الله على سيدنا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.